ራሱን ጌታና ክርስቶስ እያደረገ ያለው ሰው ሆኖ ስለተገለጠ ኦኬ፣ ያንን ደግሞ ሊገልጥልን ነው እንደዚህ የሚናገረው። ይሄ ሰው ዝም ብሎ እናንተ እንደምታስቡት ተራ ነብይ አይደለም፣ ወይ ዝም ብሎ አንድ ነብይ የምትሉት አይደለም። ቆይ ይሄ ነብይ አዮ በእግዚአብሔር ቀኝ ያለው በእግዚአብሔር ስልጣን ያለው ይሄ ሰው ነው። በቃ አንዱ እግዚአብሔር ነው። በጣም ሲምፕል። ሮማውያንና አይሁዶች የገደሉት እግዚአብሔርን ነው የገደሉ ወይስ ኢየሱስን ነው የገደሉ? ማንን ይላል? ማንን ሰቅሎ የገደሉት? ኢየሱስን። እግዚአብሔርን ገድለውታል። በመለኮታዊ ባህሪ አይሞትም፣ በስጋው ገለውታል። በስጋ ሞቷል ይላል። ሰው ስለሆነ እግዚአብሔርን አልገደሉትም። እግዚአብሔር ነው ኢየሱስ ራሱ እኮ ገለውታል ይላል። እንጨት እግዚአብሔርን ነው የሰቀሉት። ራሱ እግዚአብሔርን። በቃ እናመሰግናለን። እኔ ጨርሻለሁ። ማሂር እናመሰግናለን። ስለዚህ አብረን ተሰቅለናል። እኛም ያው የእሱ መሰቀል የኛ መሰቀል ስለሆነ እዛው ይህንን ስቅላቱን ተወው፣ ለእናንተ የተቀማችሁ። እናመሰግናለን። እኛ አድርሰናል። የተሰቀለው ተነስቷል አይደለ? ተነስቶ በክብር ነው አይደለ ያለው? ማን ያስነሳው? ማንም አስነሳው? ራሱን ያስነሳው እሱ በመለኮቱ። ይሄ ሰው እግዚአብሔር ነው። ኦኬ፣ ማን ያስነሳው? እግዚአብሔር ሲለ ራሱን ነው። በቃ ትንሣኤ አድርጎ ተነስቷል። የለም በመቃብር ውስጥ የለም፣ ተነስቷል። ማን ነው ያስነሳው? እግዚአብሔር። የትኛው እግዚአብሔር ከተባለ የእሱ ማንነት ይሄ ሰው ሆኖ የተገለጠው ራሱ እግዚአብሔር። ለምንድን ነው ያስነሳው? ከ3 ቀን በኋላ ለምንድን ነው ያስነሳው? እኔና አንተ መዳናችንን ሊያረጋግጥልን። ምክንያቱም ሲኦል ድረስ ወርዷል ሞቶ። ኦኬ፣ ለምንድን ነው ያስነሳው? ለምንድን ነው ያስነሳው ማለት ምክንያት አሁን አንተ ለምሳሌ ወደ ክብሩ እንዲመለስ ወደ ነበረበት እንዲመለስ ማለት ነው። ቆይ ምሳሌ ልስጥህ። ድንገት ከገባ ዛሬ ማታ ምግብ ቤት ቢሰራ ማለት ነው፣ ባለቤትህ ወይም ማዘር ምግብ ቢሰሩ ፍሪጅ ውስጥ የሚያስገቡት ለምንድን ነው? እንዳይበሰብስና እንዳይበላሽ ነው አይደለም? እንዳይበላሽ ምክንያቱም ጠዋት ልትመገበው ስለምትችል። ኦኬ፣ ኢየሱስ በምድር አፈር ውስጥ 3 ቀን ሲቆይ ለምንድን ነው እግዚአብሔር ያስነሳው? እኮ ወደ ክብሩ እንዲገባ። ቀደም ምግቡን ፍሪጅ ውስጥ ለምን ታስገባዋለህ ብዬ ስልህ እንዳይበሰብስ አልከኝ አይደለ? ምግብና ኢየሱስ አንድ አይደለም። ሰውና ምግብ አንድ አይደለም። ሰውና ምግብ አንድ አይደለም። አንበባው እስኪ ምንድን ነው የሚለው? ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ አለ። እሺ፣ አልበሰበሰም። እንደሌሎቹ ነብይ አልበሰበሰም ነው። ጨርሰው እዚህ ጋር አንብበው። ይሄንኛው ነው። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር ሁላችን ምስክሮች ነን። እግዚአብሔር ይመስገን። ለምንድን ነው ያስነሳው? ወደ ክብሩ እንዲገባ። እግዚአብሔር በክብሩ እያለ የሰው መልክ ሳይዝ ወደ ነበረበት የጣቴ ይታያል መበስበስን እንዳያየ አስነሳው እያለ ታንኪው። አልበሰበሰም። የኛ ኢየሱስ እንዳይበሰብስ እኮ ነው ያስነሳው እኮ በስብሶ እንዳይቀር እኮ ነው። ስጋው እንዳይበሰብስ ነው። ኤግዛክትሊ ስጋው ነው። ኢየሱስ ስጋው እንዳይበሰብስ ስለሚመለስ ይሄ ስጋ ይበሰብስ። ይበቃናል። እናመሰግናለን። በቃ መስክረሃል። እንዳይበሰብስ ነው ያስነሳው። ለክብሩ እያልክ ሌላ ግን እንትን ለማለት አትሞክር። ኢየሱስ እኔ አሁን ምግብ ዛሬ እዚህ ጋር ምግብ እኔ ገዝቻለሁ ከሱቅ ማለት ነው። ነገ ጧት ልመገበው ከፈለኩኝ ይሄንን ፒዛ መቼም እዚህ ደጅ ላይ አላሳድረው፣ ወይም ኢቨን ቤት ውስጥ እንኳን አላሳድረው፣ ፍሪጅ ውስጥ አስገባዋለሁ። ለምን? ጠዋት ልበለው ስለምፈልግ፣ እንዳይበሰብስ ስለምሰጋ። እግዚአብሔር
እግዚአብሔርም ኢየሱስን በሶስተኛው ቀን ከምድር አፈር ሲያስነሳው እንዳይበሰብስ ነው። ገባክ አይደለ? ከ3 ቀን በላይ ቢተወው ይበሰብሳል። አለቀ በቃ። ልክ ነህ። በቃ እናመሰግናለን ለነበረን ቆይታ። ከሱ ውጭ ያልበሰበሰ ሰው አለ? ከሱ ውጭ ያልበሰበሰ ሰው አለ? ከሱ ውጭ በስብሶ ያልጠፋ ሰው አለ? ንገረኝ። ዓለም ሁሉ ቢበሰብስ ትርጉም የለውም። ዓለም ስለዚህ ሁሉ ከኢየሱስ ውጭ ሁሉም በስብሷል አይደለ? ታንኪ አሁን ይህንን ለሁላችሁም ማሰሚ ኢየሱስንም እግዚአብሔር ነው እንጂ እንዳይበሰብስ ሰግቶ ያስነሳው። ቢተወው ኑሮ ይበሰብስ ነበረ። ልክ እኔ እናንተ ነገ ስንሞት እንደምንበሰብሰው ሁሉ ማለት ነው። ገባክ አይደለ? እግዚአብሔር ከኢየሱስ ውጭ እንዳይበሰብስ ያደረገው ሰው አለ ወይስ የለም? አሰል እኔን አዳም እኔ እናንተ ስንሞት እንበሰብሳለን ወይስ አንበሰብስም? ሁሉም በስብሷል። አንተ አሉኝ የምትላቸውን ሁሉ አሁን በስብሷል። ፉክክር ውስጥ አትግባ። በቃ እናመሰግናለን። ማሂራፉ በለኝ። ቀጥሉ። የራሳው ካለ ይግባ። በዚህ ልክማ ተው። እውነት ማለት ባንዳረቅ መልካም ነው። በቃ በሰላም ምናልባት አሁን ያልካት ላይ ሀሰን፣ አቤት። አሁን ያልካት ላይ ትንሽ ጥያቄ አለኝ። የመጀመሪያው ኢየሱስ ክርስቶስ ራሱ አብ አይደለም የሚባለው ላይ ትክክል ነው። እሱ መጽሐፍ ቅዱስም እንደዛ ይላል። ምናልባት ሰማይና እኔ ምግብ ልበላ ነው። ያንተ ነው። አሁን ያንተ እኔ ምግብ ልበላ ነው። ይቅርታ እርቦኝ ነው የመጣሁት። ኢየሱስ ስጋው በሰብስ አይደለም። በማንኛውም አመሰግናለሁ። ገና የእውነት እናመሰግናለን። ሌላ ቀን ደግሞ ትመጣለህ። እመጣለሁ። ችግር የለም። አብሽር። እናመሰግናለን። ኡስታዝ ጀማል፣ ኡስታዝ ሁሱ ደህና ነው? ኡስታዝ ወይ ሐሰኑ ሰላም አለይኩም። ቀጥሉ። በቃ ምግብ ምሳን ማነው